አልነበርንም ቁርአን ግን ዘላለም ማንበብ ለቻለ ማስተንተን ለቻለ ሁሉ ተአምር ሆኖ ይዘልቃል በውስጡ የማያልቅ ተአምርን የያዘ መጽሐፍ ነው የአላህ ቃል ነው ስለዚህ ምን ዑለማዎቹ أكبر إعجاز القرآن أنه لا ينقطع إعجازه ይላሉ ትልቁ የቁርአን ተአምሩ على ما لكو ነው ይላሉ ዘመን በተቀየረ ቁጥር የሰው ልጅ ዕውቀት እያደገ በሄደም ቁጥር ያን ዕውቀቱን የሚያረጋግጥ እንጂ ከሰው ልጅ ዕውቀት ጋር ከሰው ልጅ ሳይንሳዊ እውነታ ጋር የሚጋጭ ነገር የሌለበት ቁርአንን ሆኖ እናገኘዋለን أفلا يتدبرون القرآن ولو كان من عند غير الله لوجدوا فيه اختلافا كثيرا إلى الله سبحانه وتعالى قرآن أستنتنم من دي ولو كان من عند غير الله كالله وجه يونا أكل يامت أو بيون نورو እርስ በርስ የሚጋጭ ከእውነት ጋር የሚላተም በጣም ብዙ ነገር ያገኙበት ነበር አላህ ነገር ግን ከእውነት ጋር አይጋጭም ቁርአን እርስ በርሱም የሚምታታ አንቀጽ የለውም ቁርአን በሁሉም ዓለማት ላይ የሚገኘው ቁርአን ደግሞ አንድ አይነት ኮፒ ነው የትም ዓለም ላይ ያለው ቁርአን አንድ አይነት ነው ከቁርአን ተአምራቶች ውስጥ ደግሞ ምንድነው ወለቀድ የሰርና القرآن للذكر ገርም ሆኖ ለማንበብ ገርም ሆኖ ለማስታወስ ቀላል ሆኖ ፓኪስታን ውስጥ ብቻ 7 ሚሊዮን ቁርአንን በቃላቸው የሸመደዱ ሰዎች አሉ የትም ዓለም ላይ ቁርአን ይተሐፈዛል አገራችን ኢትዮጵያም ውስጥ በጣም በርካታ ሺህ ሰዎች ቁርአንን በቃላቸው ሙሉ ለሙሉ የሸመደዱ አሉ ይህ የሚያሳየን እንግዲህ አላህ Subhanahu Wa Ta'ala ይህንን ቁርአን ዘላለም እንዲቀመጥ የሰው ልጅ ፍጻሜ ድረስ እንዲቀጥል አላህ Subhanahu Wa Ta'ala እንዲህ አይነት ባህሪዎችን የሰጠው ቁርአን ነው ማንበብ ለቻለ ማስተንተን ለቻለ ሁሉ ተአምር ሆኖ እስከ መጨረሻው ፍጻሜ ድረስ የሚቀጥል ተአምራዊ መጽሐፍ ነው በሚቀጥለው ጊዜ ኢንሻአላህ የተአምራቶቹ መገለጫ የሆኑ አንድ ነጥቦችን የምናይ ይሆናል ስለተከታተላችሁኝ እጅግ በጣም አመሰግናለሁ ሰላም አለይኩም ወራህመቱላሂ ወበረካቱ